ወንዞች ገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት ለሀገራችን ጥቅም ሕዝቧን ታጥቆ ይስራ በተቻለ አቅም ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ አሁን ኢትዮጵያ ትቅደም ኢትዮጵያ ትቅደም ኢትዮጵያ ትቅደም አሸብርቃ ታይታ በተፈጥሮ ሀብት ተብላ እንዳልነበር የአፍሪካ እመቤት ብለው እንዳልጠራት የዳቦ ቅርጫት እንዴት እናታችን ባለራባት። ሰላም ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ቀበና ተመልሰናል። ሃይላይት እየተመለከትን እንገኛለን። እንግዲህ ቀበና ተመርቆ በሚገርም ሁኔታ ተጠናቋል። ኦሬዲ ለህዝብ ክፍት እየተደረገ ይገኛል። እንግዲህ ዛሬ እኔም ቀበናን ማስጎበኛችሁ ይሆናል። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን በመስጠት እንደዚሁም ደግሞ ላይክ በማድረግ የዛሬ ቪዲዮ እንድትጀምሩት ተደራሽ እንዲሆንም እንድታግዙት ጠይቃችኋለሁኝ። እንግዲህ ቀበና የሚገርም አይነት ፕሮጀክት ነው የተሰራው። ቀበና እኛ ተደጋጋሚ ስንመለከተው ነበር። እዚህ ኮከበ ጽባህ ትምህርት ቤት አጠገብ የሚገኘው ፕሮጀክት ማለት ነው። እንግዲህ እንደምትመለከቱት በኮከበ ጽባህ ወደ ውስጥ ቁልቁል ወደ ፕሮጀክቱ እየወረድኩ ነው የሚገኘው። በቀኝ በኩሌ የሚገኘው ትምህርት ቤቱ ነው። በግራ በኩሌ ደግሞ እንግዲህ ድልድዩ አለ። ከመገናኛ ተነስታችሁ ወደ 4 ኪሎ ካልሆነ ደግሞ ወደ 6 ኪሎ ወደ ሚኒሊክ ሆስፒታል ስታመሩ ያለው ወንዙ ጋር ያለው ድልድይ ነው ያለው። እንግዲህ እዛች ስር የሚገርም አይነት ግድብ እንደዚሁም ደግሞ የወንዝ ዳር ፕሮጀክት ተሰርቷል። እኛም ይህንን ፕሮጀክት ዛሬ እንጎበኘዋለን። ትላንትና ነው እንግዲህ የተመረቀው ከጠቅላይ ሚኒስትር ዶክተር አብይ ጀምሮ እስከ ክብርት ከንቲባ አዳነች አቤቤ እንደዚሁም ደግሞ ሌሎች በርካታ ባለስልጣናትና ኃላፊዎች ምናልባት ንግግሮችን ትላንትና በመንግስት ሚዲያዎች ተመልከታችሁ ይሆናል። እኔ ደግሞ ዛሬ እስኪ ያው በብዛት እንግዲህ ድሮን ፉቴጅ ስለሆነ የሚለቀቀው የመንግስት ሚዲያዎች ላይ የቻልነውን ያክል ዲቴል እንመለከታለን። በነገራችን ላይ ዛሬም ዝግ ነው። ኦሬዲ ከተወሰነ እንትን በኋላ በዛኛው ሳይድ በተለይ ማለፍ አይቻልም። እኔም ከገባሁኝ በኋላ መንገዱ ተዘግቷል ተብዬ ወደ ውስጥ እንግዲህ መንደሩን ስኳትን ነበር። ለማንኛውም ዛሬ ይህንን ፕሮጀክት እንጎበኛለን። ትላንትና ሶስተኛውን ግድብ ነበር ያየነው፣ የዚህ የአፍንጮ በር ወደ ቀጨኔ የሚወስደው መስመር ማለት ነው። ዛሬ ደግሞ እንግዲህ ያው ትምህርት ቤቱ እንደምትመለከቱት ነው። አጥሩ የሚገርም ሆኗል። እንደምታዩት የኮከበ ጽባህ ትምህርት ቤት ማለት ነው። እንግዲህ ኮከበ ጽባህ ማለት የማለዳ ኮከብ ማለት ነው። የግዕዝ ተርም ነው። መግቢያው በዛ በኩል ነው። ከዚህ በፊት ግን ያው እንደሚታወቀው የቀዳማዊ ኃይለ ሥላሴ ወይም ደግሞ ቃስ ትምህርት ቤት ነበር የሚባለው። ኢቭን በጣም ትልቅ ታሪክ ያለው አዲስ አበባ ውስጥ አራተኛው ትምህርት ቤት ነው። ምናልባት ኢትዮጵያ ውስጥ ሊሆን ይችላል። በብዛት እንግዲህ ትምህርት ቤቶች መነሻቸው ከከተማ ስለሆነ ወይም ደግሞ ከአዲስ አበባ ስለሚጀምሩ ማለት ነው። እንግዲህ በጣሊያን ወረራ ወቅት ጭምር እንደ ካምፕ ይጠቀሙበት ነበር ወራሪዎቹ። እነሱ ከሄዱ በኋላ ነው ኢቭን ኢትዮጵያ ሙሉ ለሙሉ ነፃነቷን እንትን ካለች በኋላ ወደ ኮከበ ጽባህ ስም የተቀየረው። እንግዲህ ቀበና ግድብ ይሄ የምትመለከቱት ነው። ዞረን ደግሞ በጣም ብዙ ውሃ የቋጠረ አለ ወይም ደግሞ ወንዙ በከፍተኛ ሁኔታ ረጋ ተብሎ ያረፈበት ስፍራ አለ። በዛም እንዞራለን። ከዛ ባሻገር ደግሞ ከጀርመን ኤምባሲ ጎን በዛም በኩል አሉ። ተሻግረን ወደዛም እናመራለን። ከናንተ የሚጠበቀው እስከ መጨረሻው መቆየት፣ ላይክ ማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን ማስቀመጥ ነው። ዛሬም በእርግጠኝነት የምትወዱት አይነት ቪዲዮ ነው ይዤላችሁ የመጣሁት። እዚህ የተሰራው ያው ሌሎች ኢቭን አዲስ አበባ ውስጥ ያሉ ወንዞች አካባቢ የማትመለከቱት አይነት እጅግ በጣም ከፍተኛ የሆነ ለውጥ የታየበት ሰፈር ነው። ኢቭን አሁን የአረንጓዴ ስፍራ ያለበት አሁን እኔ እየሄድኩ ያለሁበት ስፍራ ከዚህ በፊት ዳቦ ቤቶች፣ ሱቆች ምናምን ነበሩ ወንዙ ጥግ ዙሪያ ይዘው ማለት ነው። እኔ ከድሮም ጀምሮ አውቀዋለሁኝ ሰፈሩ። እንግዲህ በዚህ በትምህርት ቤቱ አጥር ይዛችሁ በቀጥታ ወደዚህ ይሄ እንግዲህ ወንዙ እያለም ትንሽ ዝም ብሎ እግረኛ የሚሻገርባቸው ምናልባት ክፍለ ሀገር ወይም ደግሞ የገጠር ወንዞች እንዳሉት አይነት ክሮስ ማድረጊያ ነበራቸው ወይም ደግሞ መሻገሪያ ከዚህኛው ወደዛ መሻገሪያ ማለት ነው። እኔም ድሮ የሰራሁት ቪዲዮ ምናልባት ወደ ውስጥ እስኪ ካገኘው እንትን እላችኋለሁ ብትመለከቱት ፕሮጀክቱ ከመሰራቱ በፊት ማለት ነው። ወንዙን ተሻግሬ ምናምን ካሜራን ይዤ
ሙሉ ለሙሉ እስከታች ድረስ ገብቼ ነበር። አሁን ግን ሙሉ ለሙሉ የተቀየረ አዲስ ቀበናን ነው እያየን የምንገኘው። እንግዲህ ቀበና የተዘፈነለት ወንዝ ነው። ቢሻን ቀበና መቼም የፀሐይ ዮሐንስን ዘፈን ምናልባት ብዙዎቻችሁ የምታውቁት ትችላላችሁ። እንደው ባይሆን እንኳን ዘፈን የማያዳምጥ ሰውም እንኳን ቢሆን ቀበናን የማያውቅ ሰው ያለ አይመስለኝም። በተለይ አዲስ አበባን የሚያውቅ ሰው እንግዲህ እንደምትመለከቱት የኢትዮጵያን ባንዲራ ተሸክመው ላይቶቹ እንደምትመለከቷቸው በዛም በኩልም የተሰሩ በጣም የሚያማምሩ አይነት እንትኖች አሉ። ወጣ ብዬ ያሳያችኋለሁ። ምናልባት አንድ ቤት አይቻለሁኝ ሃይላይት ላይ ያያችሁት ነጩ ቤት ማለት ነው የአንበሳ ሐውልት ያለበት ከላይ ማለት ነው። እንግዲህ ውስጡ ላይም ምናልባት ዙሪያው በነገራችን ላይ ተዘግቷል እንዳልኳችሁ በርካታ ደህንነቶች እንደዚሁም ደግሞ ፖሊስ አባላቶች አሉ። ወደ ውስጥ መግባትም አይቻልም። ኢቭን መቅረጽም ሙሉ ለሙሉ እንትን ብለውታል፣ አስወጥተው ነው ያለው። ግን ወደዛም ልገባ ነበረ። ውስጥ ላይ ኢቭን አሁን እንትኖች አሉት ቅርጻ ቅርጾች የተቀመጡ ያው የተከለከለበትም ቢመረቅም ዛሬ የሚመጡ በጠዋት የሚገኙ ባለስልጣናቶች አሉ ወደዚህ የሚመጡ ማለት ነው። ለዛም ዝግጅት እየተደረገ ስለነበር ወደዚህ መግባት አይቻልም። ግን ያው እስከ ተወሰነ ድረስ ወደዚህ ጠጋ ብያለሁኝ። ከዛ ባሻገር ግን ከጀርባ ዞረን በደንብ እንጎበኛለን። እንግዲህ እዚህ ፊት ለፊት ይሄ ፏፏቴው ያለበት ተሻግሮ ምናልባት ያው ነጭ ቤት እየታያችሁ ነው። ይሄ ፌዴራል ቤቶች ኮርፖሬሽን የሚያስገነባው ቤት ማለት ነው። ያስገነባው ቤት እንደዚህ ቤቶች ያው ከዚህ በፊት ምናልባት ፒያሳ መርካቶ አካባቢ መስጊዱ አካባቢ አይታችኋል። እንደዚሁም ደግሞ እንዳልኳችሁ ወደ የካ አበቤ ሱቅ አካባቢ እንደዚህ አይነቶች አሉ። ወደ ገርጂ ወደ ጎሮ አካባቢ ወደ ጎሮ መሄጃ ኦር ገርጂ አካባቢ እንደዚህ አይነት ቤቶች ተመልክታችሁ ሊሆን ይችላል። በርከት ያሉ ቦታዎች በእርግጥ አሁን ላይ የመንግስት ተቋም ሆኖ እንደዚህ አይነት ቤቶች ከሚሰሩ ተቋማቶች አንዱ የፌዴራል ቤቶች ኮርፖሬሽን አንዱ ነው። እንግዲህ አስፋልቱ በኩል ያው አውቶቡሱ የሚያልፈው እንግዲህ በቀጥታ ወደ 6 ኪሎ አቅጣጫ ነው። ከዚህ ግድብ አለፍ እንዳልን የዳግማዊ ምኒልክ ሆስፒታል ይገኛል። እጥፍ ካላችሁ ወደ ግራው ደግሞ የሚገኘው የዚህ ወደ 4 ኪሎ የሚወስደው መስመር ነው ያለው። እንግዲህ ፏፏቴዋ እንደምትመለከቷት ነች። እንግዲህ በነገራችን ላይ ተሻግሮ ደግሞ ይሄ አላማው እንግዲህ አንዱ የተሰራበት ፕሮጀክት ለአረንጓዴ ቱሪዝም ነው። እንደዚሁም ደግሞ የቱሪዝምን ለማነቃቃት ተብሎ ከተሰሩ የመልሶ ማልማት ፕሮጀክቶች አንዱ ይሄ ፕሮጀክት ነው። ትላንት የተመረቀው ይሄ ብቻ ሳይሆን እንግዲህ እንደሚታወቀው ከእንጦጦ ጀምሮ ነው የተመረቀው። እንግዲህ እዚህ እስኪመጣ ድረስ በርካታ ወንዞች ገባሮች አሉት። እንደሚታወቀው ቀበናን ከመሆኑ በፊት ከዚህ በፊትም አንድ መረጃ ሼር አድርጌያችሁ ነበር። ግንቦት አካባቢ ኢትዮጵያና እንደዚሁም ደግሞ ከጣሊያን ኤምባሲ ጋር በመተባበር የ5 ሚሊዮን ዩሮ ድጋፍ ተደርጎ በተለይ ገባሮችን መልሶ ለማልማት እንደዚሁም ደግሞ የስራ እድል ፈጠራም ያማከሉ እንዲሆኑ ተብሎ ድጋፍ ተደርጎላቸዋል። ስለዚህ ካሁን በኋላ ካፌዎች፣ ሬስቶራንቶች እንደዚሁም ደግሞ ሱቆች ይኖራሉ። በተለይ በዛኛው ተሻግሮ በኩል እንግዲህ ይሄ ግድቡ ዙሪያ ላይ ከተሰራው አንዱ ልክ ምናልባት ውጪ ላይ እንደምንመለከታቸው አይነት የዚህ የሀይቅ ዳርቻዎች ላይ ያሉ ወይም ደግሞ ይሄ ቢች የሚባሉ እንትኖች ተሰርተዋል። እንግዲህ የሳይክል መንገድ፣ ወክ ማድረጊያ፣ ከዛ ባሻገር ደግሞ ከዚህ ከጀርመን ኤምባሲ ጀርባ የህፃናት መጫወቻ፣ ስኬት ፓርክ እንደዚሁም በርካታ ድልድዮች፣ ሁለት ደግሞ በጣም ዩኒክ የሆኑ ሌላ ቦታ ላይ የማትመለከቷቸው አይነት ድልድዮች አሉ። እነዚህ ድልድዮች አንደኛው 100 ሰው በአንዴ ማሻገር ይችላል። ሁለተኛው ደግሞ 80 ሰው ይላል እዛው የተጻፈበት እንዳየሁት ማለት ነው። 80 ሰው ክሮስ ማድረግ ከአንዱ ወደዚህ መሻገር የሚያስችሉ በጣም ረጃጅም የወንፊት ብረት ድልድዮች ናቸው የተሰሩት። እንግዲህ ልክ እንደምትመለከቱት አይነት ደግሞ እንደዚህ አይነት የህዝብ ቦታዎች የተሰሩም አሉ። እንግዲህ ይሄ ቦታ ከዚህ በፊት ያው ነዋሪዎች ነበሩበት። ኢቭን ፕሮጀክቱ እንደተጀመረ ሙሉ ለሙሉ ወደዚህ ከመሰራቱ በፊት ነዋሪዎች ነበሩ። ወንዙ እየተሰራም እያለ እኔም የቀረስኩት ቪዲዮዎች ላይ የበፊቶቹ ምናልባት መለስ ብላችሁ ብታዩ እዚህ አካባቢ ቤቶች ትመለከታላችሁ። ከትምህርት ቤት ከመኖሪያ ባሻገር ግን ረሳሁት እንጂ በዚች መንገድ ላይ አንዲት ኤሌመንተሪ ትምህርት ቤት አይቼ ነበር እዚች ጋር። አሁን አላስታውሳትም ስሟ ምን እንደሆነ። ትንሽ የግቢ ውስጥ አንድ ትምህርት ቤት ነገር ነበረች። እንግዲህ ወንበሮቹ ምናልባት እያያችሁ ከሆነ ያው ደከም ካላችሁ አረፍ እንዲባልበት ሰው
ለጉብኝትም ለማረፊያም እንዲሆን ተብሎ የተዘጋጁ ወንበሮችን እያየን ነው የምንገኘው። እንግዲህ ላይኛው ክፍል ይሄ ይመስላል። ያው ድንኳኖች እየታያችሁ ከሆነ ዝግጅት አለ እንዳልኳችሁ ሻገር ብሎ ያው ትላንትና ነው ምርቃቱ በእርግጥም የነበረው ዛሬም ደግሞ ዝግጅት አለ። ለዛም ሲባል ለመኪናም ለእግረኛም ተዘግተዋል መንገዶቹ። እኔም ወደዚህ ወደ ጀርባ ከሄድኩኝ በኋላ ልመለስ ስል ተዘግቶ ነው የጠበቀኝ። እንግዲህ ፊት ለፊት ደግሞ ሱቆች አሉ እንደምትመለከቱት። ዙም ያረኩት ቦታ ከብረት ድልድይ ነገሯ ተሻግራችሁ በብረት ድልድዩና በሱቆቹ መካከል ደግሞ እቺ ቢች የምትባለው ወይ ደግሞ የቢች ዳር እንደሚባለው አይነት የተሰራ አለ። እንግዲህ ሌላ ላንድ ማርክ ደግሞ ያው ፊት ለፊት ነጩ አለ ድልድዩ ላይ ያለ ማለት ነው። እንግዲህ ከሱ ባሻገር ወደ ቤላ ወንዙ ያው ከቤላ አቅጣጫ እንደሚመጣ ይታወቃል። ወደዛ የሚወስድ መንገድ ነው ያለው። እንግዲህ ከመንገድነት ባሻገር እዛም አካባቢ የተሰሩ ግሪን ኤሪያዎች አሉ። እንግዲህ ብዙ ጊዜ አንዱ እንደዚህ አይነት ወንዞች ምናልባት የትላንትና ቪዲዮ ላይ አንዳንድ ኮመንቶች እያየሁ ነበር የአፍንጮ በሩ ግድብ ላይ ማለት ነው። እሱኛው ላይ ካነሳቸዋቸው ነጥቦች መካከል አንዱ እየተበከሉ ነው፣ አፈር ይሸረሽራሉ፣ እየተሸረሸረ ነው የሚል ነበር። እውነትም እንዳየነው እንደዚህ አይነት እንትኖች ነበሩበት። እንደገና ደግሞ ኢቭን ወንዙም በጣም ቀይ ነው፣ አፈር የያዘ እንደሆነ በደንብ ያስታውቃል። እዚህኛው ላይ ከተሰሩ አንዱ እነዚህ እጽዋቶች በርከት ያሉ የአፈር መሸርሸርን ለመቀነስ ተብሎ የተተከሉ በርካታ ችግኞች ተተክለዋል እዚህ የቀበና ወንዝ ላይ። ከዛ ባሻገር ደግሞ ብክለትን ለመከላከል ደግሞ ያው አሁንም ሙሉ ለሙሉ ከቆሻሻ ገና አልጸዱም። በተለይ ገባሮቹ ላይ ደግሞ የተሰሩ የዚህ ማስተንፈሻ እንትኖች ተሰርተውላቸዋል። እንግዲህ ከዚህ በስተጀርባ በኩል ደግሞ ያው ጀርመን ኤምባሲ አለ። ጀርመን ኤምባሲ እንደምታውቁት ከሚኒሊክ ዘመን ጀምሮ እዚህ ቦታ ላይ ያለ በጣም ትልቅ ኤምባሲ ነው። ወይም ደግሞ ትልቅ ቀድሞ ከነበሩ ከኢትዮጵያ ጋር ዲፕሎማሲያዊ ሪሌሽን ከጀመሩ ሀገራቶች መካከል ጀርመን አንዷ ነች። እንግዲህ የጀርመን ኤምባሲ፣ የጣሊያን ኤምባሲ እንደዚሁም ደግሞ ፈረንሳይ ኤምባሲ በዚሁ መስመር ላይ ነው ያሉት። ይህን ወንዝ እንኳን ተከትለን ብንሄድ ቀጥታ ሶስቱንም ወንዝ ኤምባሲዎች ማግኘት እንችላለን። እንግዲህ ጣሊያን የመጀመሪያው እንደሆነች ይታወቃል። ፈረንሳይ፣ ዩናይትድ ኪንግደም እና አሜሪካ፣ ጀርመን ቀደምት ከሚባሉት ኤምባሲዎች ከኢትዮጵያ ጋር ሪሌሽን ከመሰረቱ ማለት ነው አገራቶች መካከል እነዚህ ግንባር ቀደሞቹ ናቸው። እንግዲህ እዚህ የቀበና ዙሪያ ላይ ከነበሩ ሰፈሮች እቺኛው እዚህ ጋር ያለችው ህንጻና ምናልባት ይሄ ቤት ቅርስ ጋር የተያያዘ ከሆነ አላውቅም፣ ሁለቱ ቤቶች ናቸው ያሉት። እጅግ በጣም ግን የሚያማምሩ ናቸው። ከዛም ባሻገር ደግሞ እንደገና እንዲታደሱ አይነት የተደረጉ ናቸው። እንግዲህ ካልናቸው ባሻገር ደግሞ አስፋልት ተሰርቷል። አሁን ፊት ለፊት ከምታዩት ድልድይ ወደዚህ ወደ ቀኝ በኩል ያው ጀርመን ኤምባሲ ወዳለበት ወደ ቤላ ነው የሚወስደው። ፊት ለፊት ደግሞ በቆርቆሮቹ መሀል ተሻግራችሁ ዳግማዊ ምኒልክ ሆስፒታል ያስወጣል። ያው የውስጥ መንገድ ነው፣ በእርግጥ ዋና አስፋልት የሚባል አይደለም። በዚህኛው በኩል ግን ወደ ቀበና ወይም ደግሞ ወደ ድልድዩ መምጫ በዚህ በፌዴራል ቤቶች ባለበት አስፋልቱን ይዞ እሱ አስፋልት ተደርጓል። እንደገና የእግረኛ መንገድም ተጨምሯል። ዳርዳር ላይ የነበሩ ቤቶች ይሄ ጭቃ ቤቶች ዳርዳር የነበሩት ፈርሰው መንገዱ ሰፋ እንዲል ነው የተደረገው። ይሄ ነው እንግዲህ የፌዴራል ቤቶች እንትን ያልኳችሁ። እዛ ጋር ደግሞ ያው ቤላ አይ ቲንክ ገስት ሃውስ ነገር አለ። ከዛ ባሻገር ዋናው መንገድ ላይም እንደዚሁ የተሰራ የኮሪደር ፕሮጀክት ፓርት የሆነ አዳዲስ ነገሮች አሉት። እንግዲህ ይሄ ነው መንደር የነበረው። ልጁ እየሄደ ያለበት የግሪን ኤሪያው በሙሉ ያው ሰው የነበረበት አካባቢ ነው።
ወንዟ እንደዚህ የሰፋች አልነበረችም። ቀጠን ያለች ግን በጣም ገደል አይነት እንትን የነበረው። ከዚህ በፊት ያው እነዚህ እንትኖች ከተሰሩበት አላማ አንዱ ይሄ የጎርፍ እንደዚሁም ደግሞ ብክለትን ለመቀነስ ታሳቢ የተደረገም አላማዎች ይዘዋል። እንግዲህ የተሰራበትም አንደኛው ወደ ዘመናዊና ውብ ለአየር ተስማሚ የሆነ መዝናኛ ስፍራ እንዲሸጋገር ነው። እንደምትመለከቱትም ከአሁን በኋላ በጣም ጎብኚዎች ከሚኖሩበት ሰፈር አንዱ እንደሚሆን አያጠያይቅም። በጣም ነው የሚያምረው። አካባቢው ሙሉ ለሙሉ ነው የተቀየረው። እንግዲህ በአጠቃላይ ምናልባት መረጃው የምትፈልጉ ከሆነ 87.6 ሄክታር ላይ ነው ይሄ መልሶ ማልማት የተሰራበት የቀበና ግድብ ማለት ነው። እንግዲህ የመዝናኛ ቦታዎች ቅድም እንዳልኳችሁ ስኬት ፓርኮች፣ የህፃናት እንደዚሁም ደግሞ አምፊ ቲያትርም ጭምር የያዘ ቦታ አለ። በተለይ ከጀርመን ኤምባሲ በስተጀርባው አካባቢ እዛም አካባቢ የተሰሩ አሉ። እንግዲህ ዋናው ፐርፐዙ ወይም ደግሞ ኢኮኖሚክ ቫልዩ ምንድነው የሚል አይነት ጥያቄ ሊኖር ይችላል። የአረንጓዴ ኢኮኖሚና ቱሪዝምን ለማነቃቃት ታስቦ ነው ይሄ ፕሮጀክት አንዱ የተሰራበት አላማ። እንደምታዩት ያው ወደ ጀርባ ወጥተን የፓርኪንግ ስፍራ እየተመለከትን ያለ ነው። ፊት ለፊቱ የተሰራ የምታዩት ህንፃ ኤምባሲው ስር ያለ የጀርመን ኤምባሲ ግቢ ነው። እንግዲህ ከኤምባሲው ሳይድ ደግሞ ግድቡ ይሄን ይመስላል። በዚህ በኩል ተወሰነች የምትመጣ እንደ ወንዝ አይነት የያዛት አለች። እንግዲህ ከርቭ ሰርቶ ቅድም ወደ ነበርንበት ወደ ፏፏቴ ወዳለበት ወደ ዋናው መንገድ ነው የሚያመራው። እንግዲህ ዋይድ አንግሉ ይሄንን ይመስላል። ግድቡ እንደምታዩት ያው ይሄ የእግረኛ መንገድ ወክ ማረጊያው እነዚህ አልነበሩም። ቀጠን ያለች አንዲት አስፋልት ብቻ ነው የነበረው። ምናልባት አሁን ተማሪዎቹ እያለፉበት ያለው ስፍራ ብቻ ማለት ነው። እንግዲህ ወደ ቀኝ ዞራችሁ ወንዙን ተከትሎ ወደ ጀርመን ኤምባሲው በስተጀርባው በኩል የሚወስደው ስፍራ ነው። ይሄ ደግሞ ግድቡ ያረፈበት ትክክለኛው እንደምታዩት እዛች መኪኖች የሚተላለፉበት ዋናው መንገድ ድረስ ያለው የዚህ የግድቡ ቦታ እንደሆነ ያው ይታወቃል። ኦሬዲ ያሳያል። እንግዲህ ሱቆች አሉ ያልኳችሁ እዛ ፊት ለፊት አሁን ምናልባት ዙም እያረኩት ስለሆነ እየታያችሁ ከሆነ ወደዛች ስር ነው ያሉት በርከት ያሉ ሱቆች። ምናልባት ጊዮን አካባቢ እንዳየናቸው አይነት ከላይ ተመሳሳይ ናቸው። ከላይ በጣራቸው መንገድ ነው፣ ከስራቸው ደግሞ ሱቆች ናቸው። ስለዚህ ሁለት አይነት አገልግሎት መስጠት ይችላሉ ማለት ነው። እንግዲህ ከዚህ ከኤምባሲውም በጎን ላይ ከፍተኛ የሆነ ውሃ እንዲዝ ተደርጓል። ፏፏቴ መሰል ነገር እዛም አካባቢ አለች። ነገር ግን ዛሬ እንዳልኳችሁ ሙሉ ዲቴል እየተሽከረከርኩ ላሳያችሁ አልቻልኩኝም። ዝግጅት ላይ ስለሆኑ እንኳን ለቀረጻ እግረኛም ማረፍ ስለማይቻል ማለት ነው። ዋናዎቹ መንገድ ተዘግተዋል። ዛሬ ጠዋት ነው በነገራችን ላይ ሪከርድ ያደረኩት። ስለዚህ መጨረሻ ያለው አፕዴት ይሄንን ነው የሚመስለው። ጠጋ ብዬ ግን ወደዛች ኤምባሲው አሮጌው በር አካባቢ አስመለክታችኋለሁኝ። ስለዚህ የዛሬ ጉብኝታችን እንደምትወዱት ተስፋ አደርጋለሁ። እንግዲህ አብራችሁኝ ስለነበራችሁ ለሀሳብ አስተያየታችሁ እንደዚሁም ደግሞ ሰብስክራይብ አድርጋችሁ ስለምትከታተሉኝ አመሰግናለሁ። ነገ ደግሞ ምናልባት በሌላ ቪዲዮ እመለሳለሁኝ። ሙሉ ለሙሉ ምናልባት ዙሪያውን ዲቴል እስከ ጀርባ ድረስ የምትፈልጉት ከሆነ ደግመን እንሰራዋለሁኝ። እስካሁን አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። እንግዲህ ወደ ቤላ ወንዝ ዳርቻ ያው ከዚህ ጀምሮ ወደ ጀርባ ድረስ ይቀጥላል ማለት ነው። ውሃ ይዟል ያልኳችሁም አንዱ ስፍራ እንግዲህ አሁን የቆምኩበት ይሄ ቦታ ነው። ምናልባት ይሄ ሳር የተተከለበት ዳገቱ ምናምን መጀመሪያ ስመጣ ቤቶች እነዚህ የጭቃ ቤቶች ነበሩበት።
ኢቨን መንገዱ አስፋልት ተሰርቷል አሁን እንጂ ያኔ ጭቃ ነው የነበረው። ለማለፍ በጣም አዳጋች የነበረ ስፍራ ነው። ለማንኛውም እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ነገ በሌላ ቪዲዮ እንመለሳለን። ቻው፣ መልካም ጊዜ።